እሺ አመሰግናለሁ አለክስዬ። በቃ እሺ ወንድሜ አመሰግናለሁ። ወንድ ልጅ አሁን ገና በስነ ስርዓት አውርቶ ሲወጣ ወንድ ልጅ አቱን ያለው ቤት እሺ እና ግባ እስቲ አበባ እየላከ ነው የቅድሙ ልጅ። ሰዓት አልቋል መሰለኝ ኦልሞስት አንዴ ቃን ይቀረን ምናምን ግን ችግር የለውም እንስማው እስቲ። እስቲ ቃን ትርጉም ነው። ሄሎ ኦኬ ቴንክ ዩ አሌክሲ። ሄሎ አሁን ይሰማኛል። ኢንተርኔት ችግር መሰለኝ አሁን ይሰማኛል። ምን መሰለህ ቅድም ያልኩህ፣ ቆይ አንዴ አዳምጠኝ። ቅድም ያልኩህ እሺ ማናት ምንድናት እንዴት ተዋወቃችሁ ጉዳዩ ምንድነው የሚለውን ከስር መሰረት አስረዳን እንዲገባን ማለት ነው። ገብቶሃል? እንዲገባን እንደዛ ነገር አንስቲ። ኦኬ እሺ። እኔና እሷ ለመጀመሪያ ጊዜ የተዋወቅነው ኢትዮጵያ ያለን ባህር ዳር ነው። ከተዋወቅን ያው የተዋወቅንበት አጋጣሚ እንለፈውና ከተዋወቅን በኋላ ብዙ ላይፍ አሳልፈናል እኔና እሷ። እሷም ቤተሰብ ጋር ሆና እኔም ስራዬን እየሰራው ቤቴን ተከራይቼ ላይፍ አሳልፈናል። የተለያየ ቦታ ሆነን ማለት ነው እየተገናኘን ብዙ ጊዜ አብረን መኖር አልቻልንም እንጂ ብዙ ላይፍ አሳልፈናል። ከዛ ቤተሰብ ጋር ያለች እሷ ቤተሰብ ጋር ብትሆን የፈለጉትን ሰው ሊያጋቧት ይችላሉ። እኔ ጋር እንዳመጣ ደግሞ ቤተሰቦቿን ክዳ ነው የምመጣው። እኔ ጋር አብረን መቀጠል አልቻልንም። ያኔ ያላት አማራጭ ወደ አረብ ሀገር ሄዳ ራሷን ማቋቋም ነው። ያኔ ኢኮኖሚካሊ እኔም ብዙም አልነበርኩም። ከዛ ራሷን ማቋቋም ነው። ከዛ እሷ አረብ ሀገር ሄደችና እሷ ቀድማኝ ወጣች። ከሄደች በኋላ ደግሞ እኔም ወጣሁ ፕሮሰስ ጀመርኩና ወደ ዱባይ መጣሁኝ። ከዛ እኔ ዱባይ እኖራለሁ፣ አሁን እሷ ቤሩት ትኖራለች እና ግማሽ ፐርሰንት እሷ ችላለኝ ነው የመጣሁት ወደዚህ ስመጣ እና አሁን ላይ እኔ ምን እንደተፈጠረ አላውቅም። የኔ ታውቃለህ ሰው ሀገር ስትኖር ጸባይ ይቀየራል። የተለያየ ዜጋ ጋር ነው የምትኖረው ምናምን በቃ የሆነ ነገር ይቀየራል እና እኔ በዛ ምክንያት ምን እንደሆነም አልገባኝም። በቃ እንደ ድሮ አይደለም የምታወራኝ። በቃ ስልክ ትዘጋብኛለች፣ ጸባዋ ተቀይሮብኛል። እባክሽ ምንድነው ስላት እንኳን አትነግረኝም። ግራ ገባኝ ታውቃለህ። ምን ማድረግ እንዳለብኝ አላወቅኩኝም እና አሁን ላይ ምን ማድረግ እንዳለብኝ የምትመክረኝ ነገር ካለ ብዬ ነው። አሁን መሀላችሁ ያለው ነገር ክፍተት ተፈጠረ ነው ማለት እየዘጋችህ ነው? አዎ እንደ ድሮ አታወራኝም። በቃ ታወራኛለች ግን እንደ ድሮ አታወራኝም። በቃ ስታወራኝ እንኳን በስርዓት አታወራኝም፣ አታናግረኝም ምናምን። ምንድነው የተፈጠረው በመሃል? የለም የድሮ ፍቅር የለም አሁን ላይ። እሱን ነገር እንዴት ማስቀጠል የምችለው መመለስ የምችለው እኮ መሀላችሁ ላይ ግጭት አለ ወይ? ያልተግባባችሁበት የተነጋገራችሁበት ነገር አለ ከዚህ በፊት? ጭራሽ ምንም የለም። ሲጀመር እኔ እሷን አስከፍቻት ማስከፈትም አልፈልግም። አስከፍቻት አላውቅም። እኔ ግራ ገባኝ፣ ምን እንደተፈጠረ ምን ማድረግ እንደምችል ግራ ገባኝ። ለዛ ነው አንተ ጋር መማከር የፈለኩት እኮ። ቆይ አሁን ተቀየረችብኝ ያልከው ነገር ግልጽ ስላልሆነልኝ ምንድን ነው ማለት? ማውራት ፍላጎት የላትም ጭራሽ ወይስ ምንድን ነው? እሱ ግልጽ አይደለም። እሱን ነው የምልህ። አሁን እሷ የማውራት ፍላጎት አሁን ለምሳሌ እኔ ጋር የለም። ስደውልላትም ሆነ ስደውልልኝ በቃ ስታወራ በቃ አይመቸኝም። የራስ ጉዳይ አይነት ነገር ማለት ነው። እንደዛ አይነት ነገር ነው አሁን ላይ እያወራችኝ ያለው። በቃ አይመቸኝም፣ የራስ ጉዳይ ምናምን እንደዛ አይነት ነገር። ምን ሆነሽ ጠይቃታል? ምን እንደሆነች እጠይቃታለሁ። ስጠይቃት ግን በስርዓት እንኳን አትመልስልኝም። አሁን ላይ እንደ ድሮ አይደለችም። ለውጥ አለ። በብዙ መንገድ ተቀየረች። እኔ ግራ ገባኝ። ምን ማድረግ እንዳለብኝ አላውቅም። መጀመሪያ ቤተሰብ ጋር ችግር አለ ያልከው ነገር ቤተሰብ ፍላጎት የለውም ከአንተ ጋር በመሆኗ እኔን ግራ ገባኝ። አንደኛ ቤተሰብ ጋር ብዙ ፍላጎት ያላቸው አይመስለኝም። ከዛ ደግሞ እኔ በቃ ቪዲዮ እንኳን ልፖስት ቲክታክ ላይ እኔና ያንቺ ቪዲዮ ልፖስት ስላት እንኳን አልፈልግም ነው የምትለው። ቤተሰብ ጋር ራሱ እንግዲህ የተወሰኑ ቤተሰብ አውቀዋል። በቃ ቤተሰቦቿ አውቀዋል። እናቷ ታውቃለች፣ ወንድሞቿ እህቷ ምናምን ያውቃሉ። ግን ልፖስት ቪዲዮ ስላት አይቻልም፣ አትፖስትም ነው የምትለኝ። የኔና ያንቺ ቪዲዮ ኤዲት አድርጌ ልፖስት ስላት እንኳን አትፖስትም ነው የምትለው። ለምንድን ነው? ዱባይ ከመጣ በኋላ ነው የተፈጠረው? ዱባይ ከመጣሁ በኋላ አሁን እያወራችሁ ነው ስለዚህ በየቀኑ ታወራላችሁ?
እናወራለን፣ ግን የምናወራው ወሬ ልክ አይደለም። የተረዳኝ ይመስለኛል። ብሩን መልሰህላታል? እየሰጠችው ነው። ግማሽ ፐርሰንት መልሻለሁ። ቀሪውን ችግር የለውም ኖርማል ነው። ቀሪውን እሰጣታለሁ። ግማሽ ፐርሰንት መልሻለሁ። 100,000 ብር መልሻለሁ። 200,000 ብር ነው ያለብኝ። 100,000 ብር አሁኑኑ በዚህ ወር ወይም ደግሞ በቀጣይ ወር አስገባላታለሁ። ኖርማል ነው። አለ እጄ ላይ እሰጣታለሁኝ። እድሜ ምን ያህል ነው? እኔ 27 ዓመቴ ነው። እሺ ሚዩት አድርግ እስኪ። እሺ አሁን ምን እንደተፈጠረ መጀመሪያ እስካን ማድረግ አለብህ። ገብቶሃል? ህይወት ውስጥ ምን እየተፈጠረ እንዳለ። ምክንያቱም ሰው ከባድ ገብቶሃል? እቺ ልጅ አሁን ደህና ነች የሚለውን ነው መጀመሪያ ማወቅ ያለብህ። በራስ መንገድ ቼክ አድርግ። ደህና ነች የሚለው አንዳንድ ጊዜ ሰው የሆነ ነገር ሲሆን ወይ ሲጠፋ ሊሆን ይችላል ወይ ሲደብረው፣ ይሄ ምን አግኝተው ነው ሳይሆን ምን አግኝቶት ነው የሚለው መቅደም አለበት። ሰው ብዙ ነገር ውስጥ ያልፋል። ብዙ ፈተና ውስጥ ያልፋል። በተለይ ስደት ላይ ከሆነ የሚገጥመው ብዙ ነገር አለ። ያለበት ላይ መቸው ይችላል፣ ያሰበው ላይ ይሳካ ይችላል፣ ቤተሰቡ ጋር ችግር ሊገጥመው ይችላል፣ የሚያስጨንቅ ነገር ውስጥ ሊገባ ይችላል። ያንን ነገር ላይነግርህ ይችላል። ስለዚህ መጀመሪያ መቅደም ያለበት ሰዎች ሲቀየሩ፣ ባህሪያቸው ሲቀየር፣ ነገራቸው ሲቀየር ወይ ሲጠፉብን ምናምን ምን አግኝቶት ነው ያ ሰው የሚለውን መጀመሪያ ቶፒክ ላይ መቅረብ ያለበት እሱን ካወቅክ በኋላና ያ ሰው ደህና ሆኖ ምንም ሳይፈጠር ሁሉ ነገር እንደነበረ ሆኖ ሰላም ሆኖ ከሆነ ሊሆን የሚችለው ነገር ምንድነው? ያ ሰው ግንኙነት ውስጥ መቀጠል አልፈለገችም። ላትነግርህ ትችላለች አልፈለግኩም ለማለት፣ ወይም ማቆም ፈልጋ በቤተሰብም ጫና ደርሶባት ይሁን ወይ ሌላ ሰው ጋር ግንኙነት ጀምራ ይሁን ፍላጎት ላይ ኖረች ዝም ብላ ልታወራ ትችላለች። ወይ ስለምታዝንልህ ወይ ጎዳ ይሁን ወይ ብረቃው እንዲህ አይነት በሚል ስሜት ውስጥ። ስለዚህ እኔ የምመክርህ እንደ ወንድ መጀመሪያ ማወቅ ያለብህ እቺ ልጅ በሰላም ከሆነ አብረሃ የነበረውና አሁን የተቀየረ ነገር ካለ እቺ ልጅ ሰላም ነች ወይ የምር ላይፍ ውስጥ ምንድነው ሀፕን እያደረገ ያለው የሚለው ቀስ ብለህ ቼክ አድርግ። በተለያየ መንገድ ደህና ሆና ከሆነ እጅህን አንሳ ማለት አትታገላት፣ እድል ስጣት፣ ትናፍቅህ፣ ዋጋህን አሳያት። ገብቶሃል? ኤክስፔንሲቭ መሆንን ማወቅ አለባት። ይሄ ሌላ ሰው ጋር ግንኙነት ጀምራ ወይ ግንኙነቱ ደብሯት ከሆነ ወንድ ልጅ ማድረግ ያለበት ምንድነው? ፑሽ ማድረግ የለበት። እየደወለ እባክሽ አውሪኝ ይሄ ልመና ውስጥ ምናምን ከገባ የወንድነት ዲስሪስፔክት፣ በአጠቃላይ ዲስሪስፔክት ነው የምትደረገው። ሞር እንደሆን ከአንተ እየራቀሽ የምትመጣው። እጅን ታነሳና ቆፍጠን ትላለህ። ምንም አይነት ልመና ውስጥ አገባው። አሌክስዬ ምን መሰለህ፣ እኔ የሆነ ከአንደበቷ የተረዳሁት ነገር ላስወራት ፈልጌ የሆነ ታይም ላይ ከአንደበቷ የተረዳሁት ነገር ልንገርህ። የሆነ ስለሌላ ሰው አወራኋትኝና ዝም ብዬ ስለሌላ ሰው አወራኋትኝና ምንድነው ያልኳትኝ እንደዚህ ብሎ እሷ ልታመጣው ፈልጋ ምናምን ወደዚህ የሆነ ወሬ ዝም ብዬ እንደዚህ አወራኋት ዝም ብዬ ለማስወራት ብዬ እና ታምጣውና ዱባይ ታምጣውና ከዛ በኋላ ትተወው አለች። ታምጣውና ትተወው የሚል ቃል ከአንደበቷ ሰማሁ። ስለዚህ ከዛ የሆነ ነገር ተረዳሁ። እንዴ እቺ ልጅ ምንድነው እኔንም እንደዛ ልታረግ ነው እንዴ ወደዚህ ያመጣችን አይነት ነገር ለኔ እኔ እንዳልጨነቅ ነው ወይስ ለኔ ምንድነው? ምን እያደረገች ነው? እኔ ደግሞ እዛ አሪፍ ስራ ነበር የምሰራው፣ በሳሎን ነበር የምሰራው ምናምን። ብቻ ነገሮች ተወሳሰቡብኝ። ለዛ ነው አንተ ጋር ሳይኮ ለማማከር የመጣሁት። እሺ አሁን እኮ እሱን ነው የምልህ። አሁን ቅድም ላይ የፈለግኩት እሱ ነው። እሷ ምን አይነት ሲቹዌሽን ውስጥ ነች የሚለው አሁን ካወራባየ እየተረዳህ ነው። ደግሞ ክሮስ ቼክ አድርገው በጓደኞቿ ምናምን የምትግባባው ሰው ካለ ምን እንዴት ነች ምን ላይ ነው ምነው ዝም ብለህ በራስህ ወይ ቀስ እያልክ ማለት ገደና ሆና ከሆነ የምታደርገው ነገር ልንገርህ፣ እንዳትለምን። ገብቶሃል? እንዳትለምን፣ ደጋግመህ እንዳትደውል፣ እንዳትረክስ። በአጠቃላይ ፍቅር በልመና አይሆን። መተው ከፈለገች ፈቃዷን ስጣት። ማንን እንደተወች ግን አሳያት። ዋጋህን ሰርተህ ተለወጥ። ቀና ብል። ጀግና ወንድ ሁን። ኃላፊነት የሚሸከም ጠንካራ ወንድ፣ ላይፉን የቀየረ
ዱባይ ላይ መታል። ዱባይ ላይ ለወንድ ልጅ ከባድ ነው፣ ቻሌንጅ አለ። እዚህ ሀገር ላይ ሰርተህ ሰርቫይቭ አድርገህ ራስህን ቀይረህ በሁለት እግር ቆመህ የራስን ላይፍ ሊድ ማድረግ መቻል ማለት ጀግና ወንድ። ይሄ ማለት ከጥቅም የጸዳ ሆነ ማለት ነው። ይሄ ከሴት ላይ ተጠቅሞ የሆነ ድራማ ሰርቶ ከሲሆነ ነገር ውስጥ ምናምን ሰው ሰርቶ በራሱ የቆመ የራሱን ላይፍ መምራት የቻለ ወንድ ጀግና ወንድ ነው። የምሬን ነው። ምክንያቱም ሀገሩ በጣም ቻሌንጅ አለ። ለሴት እንኳን ቀላል፣ ለወንድ ግን በጣም መከራ ነው። ራስህን መለወጥ ላይ አተኩር ማለት ነው። ነገሮች ሲቀየሩ ያንን ነገር ለመቀየር አይደለም መጣር ያለብን። እሷ እየተቀየረች ከሆነ ማይንዷ እየተቀየረ ከአንተ እየራቀች ከሆነ እሷን መልሰ ወደ ነበረው ነገር ለመምጣት መሞከር ማለት ራስን ነው የምታጣው። ኮምፕሊት ስራን ታጣለ፣ ሞራልን ታጣለ፣ ኢሞሽንን ሞቲቬሽንን ታጣለ እና ትወድቃለ። ስለዚህ እሷን ለመቀየር ከመሞከር ይልቅ ምንድነው ማድረግ ያለብን? ራስህን ትቀይረዋል። የተሻለ ወንድ ትሆናል። ገብቷል? ገንዘቧን ትመልስላታለህ። ባይዞ ገንዘቧን መልስላት። ዩኒክ የሚያደርግህ እሱ ነው። ባይዞ ገንዘቧን መልሰ ቴንክ ዩ ቬሪ ማች አረግሽብኝ ብለህ ብሯን ማሰለህ። እሺ አሌክሶ ብሯን እኮ መልሻለሁ። 100 ሺህ ብር ነው የቀረብኝ ብያለሁ። ሚዩት አድርጊ። ቆይ ወንድሜ ስልክህን አስቀምጥ ጠረጴዛ ላይ እስኪ። ያው አንተ ለማዳመጥ ከሆነ የምትነግረኝ ምንድነው ለመልስ ልሰጠኝ ከሆነ የምትነግረኝ ያው ላንግባባ እንችላለን ማለት ነው። ችግር የለውም እሰጣለሁ፣ ታወራለሽ። ግን ዋናው ነጥብ ምንድነው? አንተ ወንድ ልጅ ሆነ የምትገኘው ራስህ ላይ ስታተኩር ብቻ ነው። እሱ እኮ ፍቅረኛዬ ነው ብላ በሄደችበት ለጓደኞቿ ጭምር እስክታወራ ድረስ ተለወጥ። አንገትን ደፍተ ቤተሰቦቿ ከአንተ ጋር እንድትሆን አልፈልጉማ፣ እንዲቆጫቸው አድርጋቸው። ወንድ የሚያደርገው እንደዛ ነው። ባይዙ ወንድ የሚያደርገው ምንድን ነው? ሰዎች ጥለውት ቢሄዱ እንኳን ቢንቁት፣ ቢሰድቡት፣ ቢጸየፉት፣ ቢገፉት የገፉት ሰዎች እንዲጸጸቱ ማድረግ የሚችል ሰው ነው። እንዲጸጸቱ ማለት ተለውጦ ማለት ራሱን ለውጦ በማይንድ ሴት ራሱ ለውጦ በገንዘብ ተለውጦ በስራ ፊዚካሊ ራስን ፊዚካሊ ለውጥ፣ ስፖርት ስራ፣ ጤናን ጠብቅ፣ ራስን በቃ ጠብቅ። ገብቷል? ጎበዝ ሁን። ሰው ልቧ ሸፎቱ እንኳን ቢሆን ሌላ ቦታ እንዲቆጫት አድርግ ማለት ቅጣት ማለት ያ ነው። ስለዚህ አንተ በዚህ መንገድ ነው ነገሩን መፍታት ያለብህ። ይሄ ለመተው ካሰበሽ ነው እያልኩ ያለሁት። ግን ሌላ ችግር ውስጥ ሆና ፈተና ውስጥ ሆና ከሆነ አብረሃት ቆም። ምክንያቱም እሷ አብረሃ ቆማለች ነው መታ መስራት ስትፈልግ አግዛኛለች ብላል። ስለዚህ ችግሯ መጀመሪያ ጠጋ ብላ ያወቅና ለመራቅ ግን ከአንተ እየሞከረች ካለች ግን ወንድ ሆና አሳያት ልኳን ማለት ነው። እሺ አሌክሲ በቃ አመሰግናለሁ። ሰዓትክን ተጠቀምኩበት። በጣም ነው የማመሰግነው። እንዲሁ የሆነ ነገር ሲኖር አማክራለሁ። አንተን ነው የምጠብቅ፣ የምር አንተን ነው የምጠብቅ። በቃ ሁሉ ነገር ይፈውሳል። ታውቃለህ፣ የምትናገረው ነገር የለም። እኛም ስደተኛ ሆነን በሰው ሀገር ስንኖር ሰው የለንም ከጎናችን። ታውቃለህ፣ እየተጸየፉን ነው ነጮች። ምን እያሉ ነው የምንሰራው? ታውቃለህ። በቃ የሆነ ነገር ይገነባል። በጣም አመሰግናለሁ። ፈጣሪ ያክብርልኝ። እሺ ሰላም ሁንልኝ። ሰላም። እሺ ጥሩ ልብ ያለው ወንድ ነው። አሁን ብዙ ወንድ አይልም። አሁን የዘንድሮ ወንዶች አይታችኋቸዋል አይደል? ሌላስ እንደውም ደግምሻለሁ ነው የሚለው። ሲዝትባት ነው፣ አቢዩስ ሲያደርግ ነው። አንዳንድ ጊዜ ሴቶች የሚወዳቸውን ወንድ ወይም የሚፈልጋቸውን ወንድ አይከተሉም፣ ማይፈልጋቸውን ነው የሚከተለው የሚለው ፐርሰንት ውሃ የሚያነሳ ይመስለኛል። አሁን ይሄ ልጅ እንግዲህ አግዟለች፣ ገንዘብ ልካልታለች ምናምን ኦኬ አርገዋለች፣ ግን ገንዘቧን መልሶላታል በግማሽ ፐርሰንት። አሁንም ልመልስላት እያሰብኩ ነው። የእሷ ባህሪ መቀየር አሳስቦታል፣ ስለሚወዳት ነው እንጂ ምን አገባኝ እንደውም ገንዘብ ስተኛል በአናትሽ ተተከይ ስትፈልጊ ምናምን ብሎ ገንዘቡንም ወስዷል። ስራዬንም ለስራ ብሎ እኮ ከሌላ ሴት ጋር የተሞዳሞደ እኮ መኖር ይችላል። ያንን ግን አላረግም። እሷ እንግዲህ የራሷ ምክንያት ይኖራታል። ችግሩን አላወቅንም። ችግሩ እንግዲህ መጥቶ ከነገረን አረጋግጦ ፍርድ ሳይሆን ግን ይሄ ልጅ ወንድ መሆን አለበት። ወንድ የሚሆነው ደግሞ ራሱን በመለወጥ ከወንዶች ጉዳይ መጣ ነው። ወንዶች ዛሬ ይልመድባችሁ እንደዚህ። ለማንኛውም ሴት ብቻ ነው እዚህ የሚገባው። ሴቶች ነው አንተ የሚከቡህ፣ የሚወዱህ፣ የሚያጨበጭቡልህ፣ የሚያሽቃብጡልህ ምናምን የሚሉኝ አንዳንድ ሰዎች አሉ። እውነት ነው። ሴቶችን መብዛት አለባቸው። ወንዶች እዚህ ቤት ብዙ ባይበዙ ይመከራል። ምክንያቱም ፊዚክስ ምን ይላል?
ተቃራኒ ነገሮች ይሳሳባሉ፣ ተመሳሳይ ነገሮች ይገፋፋሉ ይላል ፊዚክስ። ስለዚህ በትክክል ተቃራኒ ነገሮች ልንሳሳብ ግድ ነው። ተመሳሳይ ነገሮች ደግሞ እንገፋፋለን፣ አንዋደድም። ብዙና ወንዶች አንዳንዴ ብትንጨረጨሩብኝ የፊዚክሱ እውነታ ነው ብለን እንቀበለዋለን። ለማንኛውም ጤናና እድሜ ይስጣችሁ። ነገ እንገናኛለን። ሰዓታችንን ጨርሰናል። ማንኛውም ኦሪጂናል ሞባይሎችን፣ ላፕቶፖችን፣ ታብሌቶችን፣ ፓወር ባንኮችን ምንም ነገር ከዚህ ከዱባይ ወደ ኢትዮጵያ እየላክን ነው። እዚህም ሀገር ዲሊቨሪ ሰርቪስ አለን ቤት ለቤት። ሰው አገልግሎታችን ማግኘት ስትፈልጉ እዚህ ቲክቶክ ፕሮፋይሉ ስልክ ቁጥር አለላችሁ የዋትሳፕ፣ እሱን መጠቀም ትችላላችሁ። ነገ በተመሳሳይ ሰዓት እንገናኛለን። ክፉ አይንካችሁ፣ ጤና ይስጣችሁ፣ ተወደዱ፣ ተከበሩ፣ የሰው ፍቅር ይስጣችሁ፣ ከአስመሳይ ሰው ይጠብቃችሁ። እንቅፋት የሚሆንባችሁ ነገር ፈጣሪ ከፊት እየቀደመ ያንሳላችሁ። ውድቀታችሁን፣ ሀዘናችሁን፣ ለቅሷችሁን፣ ማጣታችሁን በሚመኙ ሰዎች ፊት ስኬታችሁ ይበሰር፣ ሳቃችሁ ይታይ፣ ከፍታችሁን ያሳይላችሁ ፈጣሪ። ያው ከክፉ ነገር ይጠብቃችሁ፣ ህመም አያገኛችሁ። ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን አይመማችሁ። ያሰባችሁትን ሁሉ ያሳካላችሁ። ከክፋት በስተቀር የልባችሁ መሻት ሁሉ ይምላላችሁ። እሺ አሜን ያላችሁ እንግዲህ የሽማግሌ ምርቃት ደርሷል። ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን። ቻው። መልካም ቀን።